በስተመጨረሻም እንግዲህ ወይዘሮ ሮማን ካልቻለ የገባች ማለት ነው። እርስ በርስ እንግዲህ ተወነጃጀሉ ማለት ነው። ሮማን ማናት ሜላትም እንግዲህ ሁሉንም ነገር አወጣብሻለሁ፣ እስከ ዛሬ ተንኮል ያስተማርሽኝም አንቺ ነሽ ስትል እንግዲህ ሁሉንም ነገር ተናገረች። በእነሱ ጭቅጭቅ እንግዲህ ማሚ እራሷን ስታ ወደቀች። እሷን ሆስፒታል አሳክሞ ሲመለስ ደግሞ እድልም ደግሞ ጭቅጭቅ በዛባት ቤት ውስጥ እሷን በድንገት ፌንት ነቀለችባቸው። ከባድ ችግር ተፈጠረ ማለት ነው። እንግዲህ ወይዘሪት ሮማን እድልን ከዛ ቤት ለማስወጣት የማትፈነቀለው ድንጋይ የለም። እውነቱን ለመናገር የማታደርገው ነገር የለም እና እሷን ከዛ ቤት አስወጥታ እንግዲህ ምን እንደምትፈልግ ግራ ነው የሚገባኝ። የምሬን ነው። ምን እንደሚፈልጉ ምን እንደሚያስቡ ራሱ ግራ ያጋባኛል አንዳንድ ጊዜና እናም እንግዲህ እድልም ጭቅጭቅ በዛባት ቤት ውስጥ እውነት ለመናገር በቃ ሁሌ ህኝኝኝ ነው። ውጪ ከዚህ ከቤት እዚህ ቤት ውስጥ ላይሽ አልፈልግም፣ ይሄ እኮ የኔ ቤት ነው እያለች ሜላት በፊናዋ እንትን ትላለች። እዛ ቤት ውስጥ እንግዲህ እስካሁን ከሷ ጋር የቆሙት ማሚና ቢኒ ብቻ ናቸው። ቢኒም በጣም ስለሚወዳት ነው። እናም ደግሞ ምንም አይነት ጥፋት አላየባትም። እስከ ዛሬም እኮ ዝም ብዬ እያየው ነበር። ሰራተኞቹ ምንም ጥፋት የለባቸውም። ሁሌ ጥፋተኛው አንቺ ነሽ ሜላት። ቆይ ምንድን ነው ችግርሽ ከሰራተኞቹ ጋር? ለምንድን ነው እንደዚህ የምታደርጊያቸው? ምንስ ነው ያደረጉሽ? ለምን ስርዓት አይኖርሽም ብሎ ቢላት እኔ ለሰራተኛ ብለህ እኔ እህትህን ተናገርከኝ አይደለህ እያለች የማይገናኘውን ወሬ እንግዲህ ዝም ብላ ስታወራ ነበረ ማለት ነው። ከዛ በኋላ ቢኒ እንግዲህ አይ በዛ በጣም በዛ፣ አንቺና አክስቴ ከፈለጋችሁ ውልቅ ብላችሁ ከዚህ ቤት መውጣት ትችላላችሁ። ምን? አዎ ትችላለ። አንድ ለተራ ሰራተኛ ብላችሁ እኔ የራስ ጉዳይ ነው የራስ ጉዳይ ነው፣ እንደውም አይመለከተኝም አለች ሜላት። ከዛ በኋላ አሳይሻለሁ፣ ከዚህ በኋላ ልጅቷ አካባቢዋ ላይ እደርሳለሁ በይና ተናግሬያለሁ። እሺ እማደርጋትን እኔ ራሴ አውቄለ እንዴ? ከአንተ ጋር ምን አጨቃጨቀኝ? እመነኝ፣ ዋጋ ትከፍልበታለህ። እኔ እንዴት እንደምወድ እኮ ብታውቀ ኖሮ እንደዚህ ባላልከኝ ነበር ስትል እንግዲህ ማፍጨርጨር ጀመረች። ከዛ ምን አልሽ አንቺ አለች ወይዘሮ ሮማን። ወይ አክስቴ መጣሽ እንዴ? አዎ መጥቻለሁ፣ ግን አሁን ያልሻትን ቃላት እስኪ ድገሚው። ምን ነበር ያልሽው አላትቻት። ከዛ በኋላ ምን አልኩ አክስቴ? አሁን ነገሮቹን ማለባበስ ታይና ተናገሪ። ቢኒን እንወደዋለን ያልሽው አንቺ አታፍሪም እንዴ? ለምን አፍራለሁ? ወንድሜ አይደለ? አንድ ቤት አብረን አደገን እንጂ ምንድን ነው ችግሩ አለች። ከዛ በኋላ ኧረ እኔ ላንቺ አፈርኩ፣ እፍረት የሚባል ነገር አልፈጠረብሽም እንዴ ስትላት በጣም ተቆጣቻት ማለት ነው። ከዛ በኋላ እንግዲህ እሷ መስሚያ ወጥት ነው። ተንኮልና ተንኮል ብቻ ነው የሚታያት ሜላት። ከዛ ወይዘሮ ሮማን እንግዲህ ቡርንብር አለች። ከዛም ተጣሉ በእነሱ ጭቅጭቅ። እኔ አንድ ነገር ያልገባኝ ነገር አለ። አስቤዛ መገዛው እኔ፣ ቤቱ የኔ፣ እናንተን ያላስማማችሁ ነገር ምንድን ነው እሱ አለቻቸው ማሚ። ከዛ በኋላ እንዴ ማሚ እሷ ነቻ አላስቀምጣለችኝ እኮ እና እኔ ምን ላደርግ? ደከመኝ ከእሷ ጋር ሁሌ ጭቅጭቅ እኮ። ሁለታችሁን የሚያገናኛችሁ ነገር ምንድን ነው ንገሪኝ። ከዛ በኋላ እንግዲህ ሚስጥራቸውን አንድ ባንድ እያሉ ሲያወሩ በድንገት እንግዲህ ያወሩትን ነገር ማሚ ሰማችና ራሷን ስታ ወደቀች ማለት ነው። በሚገርም ሁኔታ ቢኒ ደንግጦ እሷን አሳክሞ ሲመለስ ደግሞ እድልን ደግሞ ምን እንዳደረጓት አይታወቅም። እድልዬም ዝርር ብላለች። ከባድ ችግር ተፈጠረ። ሁሉም ደነገጡ። ማሚ እንግዲህ ራሷን ማስታመን ትችታ እንደገና ደግሞ እድልዬን አቅፋ እያለቀሰች ነበረ። በጣም ይገርማል። እንግዲህ የሰው ልጅ አንዱ ስትሉት አንዱ ነው፣ በአንዱ ስትሉት በሌላኛው ነውና በጣም አስቸጋሪ ፍጡር ነን እኛ ማለት ነው። የምሬን ነው። እና እድልን ለምን እንደሚያሰቃዩት ግራ ገብቶኛል። እኔን ራሴ በቃ ገና ለገና ንብረቱን ትወርሳለች ብላ ልጅቷን ስቃዩን እያበዛችው ነው። እንግዲህ ወይዘሪት ሮማን በትክክል ሜላት ማነች እድልን አውቃታለች፣ የገነት ልጅ መሆኗን።
ስለዚህ ከዚህ በኋላ እንግዲህ ደግሞ ምን እንደሚፈጠር አናቅም። ግን ደግሞ በዚህ ደረጃ እንደዚህ ማድረግ የመሬ ነው፣ አይገባም። በጣም ብልግና ነው ከምነግራችሁ በላይና እስቲ እንግዲህ እድልዬ ግን ስቃዩዋ ገና ይቀጥላል፣ ገና ማለት ነው። ወይዘሮ ሮማን በህግ ቁጥጥር ስር እስካልዋለችና እስካልተገረፈች ድረስ የምሬ ነው ከባድ ጉዳት ነው የሚደርስባት፣ በጣም ከባድ ጉዳት። ስለዚህ እንግዲህ እድል አሁን ያለችበት ሁኔታ በጣም ከባድ ነው ከምነግራችሁ በላይ ነው የምላችሁና ዞሮ ከዚህ በኋላ እንግዲህ ማሚም ለምንድን ነው እንደዚህ የሚጣሉት ማወቅ አለብኝ፣ ምንስ ነው እንደዚህ የሚያደርጋቸው የሚለውን ነገር ውስጧ ስለሚያደርግ እና ቢኒና እድል የተናገሯትን ንግግር ታስታውሳለች። ምን ነበር ያሏት? እውነት እህትሽ ነች እንዴ? እቺ ሴትዮ እህትሽ ከሆነች እንትሯን ቼክ አድርጊ ሂጅና ቦርሳዋን አላት ቢኒም እንደዛ አላት፣ እድልም እንደዛ አለቻት። አሁን ያንን ነገር ታስታውሳለች። እነኚህ ልጆች ምን አይተው ነው እንደዛ ያሉኝ ስለምትል ሁሉንም ነገር አሁን ሄዳ ታስታውሳለች ማለት ነው። እድል ማነች ማሚ። ከዛ በኋላ የእድል ጉዷ ይወጣል። እንግዲህ የሰው ልጅ ጭካኔና ብልግናው የተለየ ነው። እውነቱን ስነግራችሁ በዚህ ልክ ለምን እንደዚህ ሊሆን እንደቻለ ማለት በቃ እድል አሁን የረዛች የወይዘሮ ገነት ልጅ መሆኗን ስላወቀች ብቻ ልትበቀል ነው እንደዚህ እያደረገቻት። ልጅ በጣም ነው ምጣላሽ፣ በጣም ነው የምታስጠይኝ አለች እኮ። በጣም ስለምታስጠይኝ ነው አለች። አያችሁ፣ ያ ማለት በቃ ያቺ ያሳደገችሽን ሴትዮ አልወዳትም እያለች እንግዲህ ልጅቷ አንዳንዴ ከአይምሯችሁ በላይ የሚሆን ንግግሮች አሉ አይደለ? እድል እንደዛ ነው የሆነባት ማለት ነው። የዘሪት ሮማን ንግግር በቃ ሁሌ እኝኝ ነው የምትለው ልጅቷን ስታያት እና ልጅቷ ደግሞ ይህንን ነገር መቋቋም አቃታት። ስለዚህ ለምንድን ነው የሆነ ነገር ማላደርገው ስትል እንግዲህ ግልጹን ነገረቻት ማለት ነው። እነሱ ሲጨቃጨቁ እንግዲህ ማሚ ጭንቅላቷ ታመመ፣ በጣም ራሷን አመማት። ከዛ በኋላ እንግዲህ ራሷን ካመማት በኋላ ያው ራሷን ስታ ሆስፒታል ገባች ማለት ነውና በጣም ነው የሚገርመው በእውነቱ። እንደው አንዳንድ ጊዜ ዞሮ እንግዲህ ከዚህ በኋላ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ምክንያቱም እድል ገና ብዙ ቻሌንጆች አሉባት። ወይዘሮ ሮማን ከዛ ቤት ኮቴዋ አጥሮ ካልወጣች በስተቀር ከዛ ቤት ኮቴዋ አጥሮ ብትወጣ እንኳ እንትን ትላለች ማለት ነው። ማለት ታሳግታታለች ወይ የሆነ ነገር ታደርጋታለች። ስለዚህ አርፋ የምትቀመጥ ሴት አይደለችም። እነ ማሚ አሁን ላይ የእህቷን ተንኮል በደንብ ታውቀዋለች እኮ። እህቷ ተንኮለኛ መሆኑን ጠንቅቃ ታውቃለች። ግን ደግሞ በቃ አለ አይደለ ያንን ላለመቀበል ነው ጥረት እያደረገች ያለችውና የሰው ልጅ ክፋት፣ ተንኮል ለምን እንደዚህ በዚህ ደረጃ እንዳስፈለገ ነው ሊገባኝ አልቻለው። የምሬ ነው። ስለዚህ ሁሉም ነገር እንግዲህ ከዚህ በኋላ ያበቃል ብዬ ተስፋ አደርጋለሁኝ። እድልም ታዲያ ማሚዬ እኔ ከዚህ ቤት ውስጥ መሄድ አለብኝ፣ አለበለዛ ይገሉኛል። እኔ በተኛውበት እኮ ድምፅ ሊያጠፉት ነበረ ዛሬ። ምን? አዎ ማሚዬ ለህይወቴ እፈራለሁ ከዚህ በኋላ። እኔ ምንም ልታገዛቸው አልቻልኩም። እነኝህ ሴቶች ምን አድርጊ እንደሚሉኝ ከዚህ በፊት እኮ የሚያውቁኝ ነው የሚመስሉት። ስቃዬን አበዙት አለች። ከዛ እንግዲህ አይ ተይ እድልዬ የኔ ቆንጆ አንቺ የትም አትሄጂም። አይ ማሚዬ እንዴት የትም አልሄድም፣ ደከመኝ እኮ ሁሌ ንትርክ ደግሞ ይደክማል ማሚ። ስለዚህ እነኚህ ሰዎች ምን እንደሚፈልጉ ከኔ እንኳን ሊገባኝ ስላልቻለ እኔ ከዚህ ቤት ብሄድ ይሻለኛል። ከዛ እነሱም ደግሞ ሰላም ያገኛሉ አለቻት። እድልዬ ተይ አንቺ ከዚህ ቤት ከሄድሽ እኔ ሰላም አይሰማኝም። ስለዚህ እዚህ ቤት እንድትሆኚ እፈልጋለሁ አለቻት። ማሚዬ እኔም እኮ ከአንቺ መለየት አልፈልግም፣ ግን ደግሞ ሁኔታቸው አስገድዶኛል። ምክንያቱም እዚህ ቤት ውስጥ ሊያዩኝ አልፈልጉም በጭራሽ እና ምን ማድረግ አለብኝ ስትል አይዞሽ የኔ ልጅ ሁሉም ነገር ይስተካከላል። እሺ እንዲሁ በቀላሉማ አትሄጂም። መሄድ ያለበት ከዚህ ቤት ይሄዳል እንጂ አንቺ አትሄጂም። እንደውም ሌላ ሰራተኛ አመጣልሻለሁ አለቻት ማሚ እንግዲህ እድልን። ከዛ በኋላ እድልዬ አይ ማሚዬ
እንጃ ብቻ አንቺን ሳይሽ የሆነ የሚሰማኝ ስሜት አለ። እኔም እኮ ነኝ የኔ ልጅ። በቃ ሳይሽ ልጄን ነው የምትመስል። ልጄን ቁርጥ ሁሉ ነገርሽ እሷን ነው የምትመስሉ። ሜላት ልጄ እሷን ብሌንን ነው የምትመስሉ። በቃ ብሌን ልጄን እያስታወስሽኝ ነው እያለች እሷም እንግዲህ እየተንከባከበቻት ትገኛለች። ከዚች ከሜላት ያላገኘሁትን ፍቅር ከአንቺ ነው ያገኘሁት። የልጅነት ፍቅርን ከአንቺ ነው ያገኘሁት። ሜላት እኮ አመመኝ ውሃ ስጭኝ እንኳን ብላት ረግጣኝ ነው የምትወጣው። ምንም አይነት አዘኔታ የላትም። እና ልጄ አመሰግናለሁ ስላደረግሽልኝ በሙሉ ብላ እንግዲህ ማሚ እድልን አመሰገነቻት ማለት ነው። አረ ማሚዬ ለአንቺ እኮ ይገባሻል። ምክንያቱም አንቺ ጥሩ ሰው ነሽ፣ በጣም መልካም ሰው ነሽ። በእርግጥ እኔ ከዚህ በፊት ሌላ ሰው ቤት አልገባውም። ይሄ ቤት የመጀመሪያ ነው። ቢሆንም ግን ደግሞ እንዳንቺ አይነት ሰው አይቼ አላውቅም። ብዙ ሰዎች ሲማረሩ አያለሁ። ግን ማሚዬ አንቺን ልምገልጽበት ምንም አይነት ቃል የለኝም ብላ እንግዲህ ነገረቻት ማለት ነው። ከዛ በኋላ አረ ችግር የለውም የኔ ልጅ ምንም ችግር የለውም አለቻት ማሚ። እንግዲህ ምንም ይሆን ይመስላችኋል? እድልም ከዛ ቤት አትወጣም። ምናልባትም ካላሳገተቻት በስተቀር ልታሳግታት ትችላለች። በእርግጥ እቺ ወይዘሮ ሮማን እድልን ታሳግታታለች፣ እመኑኝ ማለት ነው። ከዛ በኋላ እንግዲህ እድልዬም እሺ ማሚዬ ብላ እንትን ስትል እሷ ወደ ኪችን ሄዳ ነበረ። ስትመለስ እንግዲህ ማሚ ወደቀች። ቢኒ ጋ ደውላ ማሚ ወድቃለች ምናምን ብላ እሱም ደንግጦ እናቱን ሐኪም ቤት አድርሶ ከመጣ በኋላ እነሱ እንግዲህ ወደ ቤት ሲመለሱ እድል ደግሞ ራሷን ስታ አገኟት። ታዲያ እዚህ ቤት ውስጥ ምንድን ነው እየተፈጠረ ያለው? ማሚ እቺ እህትሽን ከዚህ ቤት አስወጫት ብዬሻለሁ እኮ። እቺ እህትሽ ጥሩ ሰው አይደለችም። ቆይ ምን እያረግሽ ነው? ነገ አንቺንም እንደዚሁ ነው የምታደርገች ሴትዮ። ስለዚህ ከዚህ ከቤት ውስጥ አስወጭልን። በቃ ልናያት አልፈልግም። ምን አደረገች? ምን አደረገችና ነው ከዚህ ቤት የምትወጣው? አክስትህ እኮ ነች አለች ወይዘሪት ሜላት። ዝም በይ አንቺ። አንቺም ተከትለሻት እንዳትሄጂ ከዚህ ከቤት ተናግሬያለሁ። ጭራሽ አዎ፣ ስነ ስርዓታችሁን የምትይዙ ከሆነ ስነ ስርዓታችሁን ያዙ። አይ የምትሉ ከሆነ ግን አሽቀንጥሬ ነው የምጥላችሁ ሲላቸው፣ ቤቱ እኮ የማሚ ነው እንጂ ያንተ አይደለም። ያው ነው ቤት ውስጥ ወንድ ያለው እኔ ነኝ። ስለዚህ ማሚ ደግሞ ሴት ናት። እሷ በይሉንታ እናንተን መናገር ካቃታት እኔ ደግሞ የማደርገው እኔ ራሴ አውቃለሁኝ። ትሰማላችሁ? ከዚህ በኋላ ምን እንደማደርግ ምን አይነት ውሳኔስ እንደምወስን ታያላችሁ። እውነቴን ነው የምላችሁ። እያንዳንዳችሁ ሰዎች ዋጋችሁን ነው የምሰጣችሁ እያለች እንግዲህ ቢኒ በጣም ነበረ እየተናደደው እውነት ለመናገር ማለት ነው። ምክንያቱም እየሆነ ያለው ነገር በጣም የሚያስጠላ ነው። ከዚህ በኋላ እድልም እንግዲህ ምን እንደሚገጥማት ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ። ግን ሴትዮዋ ወላጅ እናቷ ታዲያ ከቤቴ የትም አትሄድም፣ እድልን መውጣት ከፈለጋችሁ እናንተ ተከታትላችሁ ውጡ አለቻቸው። በጣም አስደነገጣቸው ይሄ ነገር። ማሚ ከኛ ይልቅ ሰራተኛዋን አስቀደመች። ሰራተኛዋ ምን አስነክታት ነው ስትል እንግዲህ ያዙኝ ልቀቁኝ አለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።